ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮፍ ተጀምሯል። በቀጥታ እንግዲህ ወደ መረጃዎቻችን ነው የምናመራው። ዛሬም እናንተን ያስተምሯችኋል ብለን ያሰብናቸውን የተለያዩ የቪዲዮ መረጃ ማስረጃዎችን ነው ይዤ የመጣሁት። በቀጥታ እንግዲህ ወደ መረጃዎቻችን እናምራለን። በቅድሚያ መስቀል ጣዖት ነው የሚል እሳቤ ያራመዱ አካላትን ነው የምንመለከተው። እንግዲህ እንደምናስታውሰው 2018 በደማቅ ተከብሮ ያለፈው በዓለ መስቀል በሁላችንም ዘንድ የሚታወቅ ነው። ታዲያ በዓለ መስቀሉ ከተጠናቀቀ በኋላ በርካቶቻችን ሐሴት ተሞልተን በሰላም ወጥተን ገብተናል። የእግዚአብሔር ስሙ የተመሰገነ ይሁንና ሁላችንም በዚህ በዓለ መስቀል ላይ አስደናቂ ነገሮችን ተመልክተን እግዚአብሔርን አመስግነን የጨረስንበት ነው። ከዓመት ዓመት ይህ የአደባባይ በዓል ይቀጥላል። ታዲያ በዓለ መስቀል ሲመጣ ሁል ጊዜ የሚመጣ የተቃርኖ ትምህርቶች ወይንም መልእክቶች ይኖራሉ፣ ይተላለፋሉ ብዙ ጊዜ። ታዲያ ከዚህ ከሰማናቸው መረጃዎች መካከል የተሰቀለው ነው የሚሉ አሉ እንጂ መስቀሉ ምንም የተሰቀለበት አይጠቅም የሚሉ አሉ ምናምን። እሱ እንዳለ ሆኖ ጣዖት ነው መስቀል ብለዋል ማለት ነው። እና መስቀል ጣዖት ነው ያሉትን ላስደምጣችሁና እውነት መስቀል ጣዖት ነው የሚለውን ደግሞ እንፈትሻለን። ላይክ እና ሼር እያደረጋችሁ ተከታተሉ። ይሄ ደግሞ ጣዖት ነው። ሞኝና ወረቀት የያዘውን አይለቅም። ሰሞኑን በየከተማችን አደባባዮች ላይ የታዘባችሁት እውነት አለ አይደለ? ምን የሚል በዓል? የመስቀል በዓል፣ የዳመራ በዓል፣ የምናምን በዓል። እንዴት አመጡት? ከየት አመጡት? ምናምን ስትሉ ክርስቶስ ኢየሱስ የተሰቀለበት መስቀል የተገኘበት ምን ይላሉ? ቀን። ስለዚህ ክርስቶስ ኢየሱስ የተሰቀለበትን ሳይሆን መስቀሉ የተገኘበትን ቀን የሚያከብሩበት በዓላቸው ነው። ይሄ ደግሞ ጣዖት ነው። አሁን መስቀል ስናከብር የሚናደዱ ሰዎች አሉ የሉም? መስቀል አሁን ምን ያደርጋል? አሁን የተሰቀለውን ነው የምታከብሩት ወይስ የተሰቀለበትን ይላሉ። በቃ አንድ የሆነ ሰው ሲል ሰምተው ነው። አንድ ሞኝና ወረቀት የያዘውን አይለቅም። ስለ ክርስቶስ መስቀል የሚሰበከው ስብከት፣ ስለ ክርስቶስ መስቀል የሚከበረው በዓል፣ ስለ መስቀሉ የሚዘመረው መዝሙር፣ የሚደመረው ደመራ፣ የምናቀርበው በዓል፣ የምናከብረው በዓል ሁሉ ለሚጠፉት ምንድን ነው? ሞኝነት ነው። መስቀሉን አንገት ላይ ማረጋችን፣ በመስቀለኛ መልበሳችን፣ በመስቀል ምልክት ማማተባችን፣ መስቀሉን በዓል ብለን ማክበራችን ለሚጠፉ ሰዎች ሞኝነት ነው። ለኛ ለምንድን ግን የማን ኃይል ነው? መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ እናምነዋለን። ያመንነውም እኛ በመስቀሉ እንድናለን፣ ድነናል። እንግዲህ እንደተከታተልነው ነው ተቃርኗቸው በዚህ ደረጃ ነው። ገና ከዚህም በላይ ይቀጥላል። በነገራችን ላይ በእያንዳንዱ ነገር ላይ ተቃውሟቸውን ለማሰማት ነው የሚሞክሩት። በቻሉት ሁሉ አጋጣሚ ለመቃረን፣ ቤተክርስቲያን ለሞጋት በቻሉት ሁሉ መንገድ ይሞክራሉና አንደኛው ይሄ ነው። ዲያቆን ሄኖክ ኃይሌ ለእነዚህ አይነት ሰዎች መልስ ይሰጣል። እንከታተለው። አሁን መስቀል ስናከብር የሚናደዱ ሰዎች አሉ የሉም? መስቀል አሁን ምን ያደርጋል? አሁን የተሰቀለውን ነው የምታከብሩት ወይስ የተሰቀለበትን ይላሉ። በቃ አንድ የሆነ ሰው ሲል ሰምተው ነው። አንድ ሞኝና ወረቀት የያዘውን አይለቅም። ስለ ክርስቶስ መስቀል የሚሰበከው ስብከት፣ ስለ ክርስቶስ መስቀል የሚከበረው በዓል፣ ስለ መስቀሉ የሚዘመረው መዝሙር፣ የሚደመረው ደመራ፣ የምናቀርበው በዓል፣ የምናከብረው በዓል ሁሉ ለሚጠፉት ምንድን ነው? ሞኝነት ነው። መስቀሉን አንገት ላይ ማረጋችን፣ በመስቀለኛ መልበሳችን፣ በመስቀል ምልክት ማማተባችን፣ መስቀሉን በዓል ብለን ማክበራችን ለሚጠፉ ሰዎች ሞኝነት ነው። ለኛ ለምንድን ግን የማን ኃይል ነው? የእግዚአብሔር ኃይል ነው። በተለይ በዚህ በብራና ዓለም ቅዱስ ጳውሎስ በመልእክቱ ላይ ያስቀምጣልና የመስቀሉ ቃል ለኛ ለምንድን ሕይወት መድኃኒት እንደሆነ ለማያምኑት ደግሞ ሞኝነት ነው፣ ጥፋት ነው እያለ ይገልጧልና አይቀበሉትም። መብት ነው። ማንም ሰው የግል የራሱ የሆነ ሃይማኖት አለው። አለመቀበል ይችላል። የፈለገውን ማራመድ መብቱ ነው። ይሄንን ለምን አልተከተልክም ብለንም አንጠይቅም። ግን
የማይቀበልበትና የማያምንበትን ነገር ላይ መፈትፈት ደግሞ ግን አይችልም። ጣት መቀሰር አይችልም። አሁን ያለው እንደዛ ነው። መስቀልና ክብር ስንወጣ እንቦከረዩ ይላሉ። ለምን እንደዚህ የተሰቀለበትን በጣም አዋቂ ይሆናሉ። እንደነሱ አዋቂ እንደነሱ ያነበበ አይኖርም። በዛ ሰዓት ግን ደግሞ አለማወቃቸውን ጋር ይገልጣሉና እጅግ አስደናቂ ሆኖ ስላገኘሁት ነው ይህንን መልእክት ለእናንተ ለማስደመጥ የወደድኩት። እስኪ መምህራችንም እንዲህ ይላል። ከዚህ ከመስቀል ጋር በተገናኘ ያለውን የአባ ገብረ ኪዳንን መለስ ብዬ አሰማችኋለሁ። የማንደራደርበት ዘላለማዊ ሀብታችን፣ አንገት የማያስደፋን ትልቁ ከፍታችን፣ የማንሸማቀቅበት ትምክህታችን፣ ከቀስት ፊት የምናመልጥበት ምልክታችን፣ ሰይጣንና ሰራዊቱን ጨለማውን ያሸነፍንበት አርማችን የጌታችን የኢየሱስ ክርስቶስ መስቀል ነው። አንዳንዶች ጥላቻን ይሰብካሉ፣ አንዳንዶች ደግሞ መለያየትን ይሰብካሉ፣ ሌሎችም ደግሞ ክህደትን ይናገራሉ። እኛ ግን ሁልጊዜ አንደበታችን የተሰቀለውን ክርስቶስን መስበክ ነው። ብርሃነ ዓለም ቅዱስ ጳውሎስ እንዲህ በማለት ይናገራል። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው በማለት ይናገራል። ስለዚህ እኛ ክርስቲያኖች የጌታችን የኢየሱስ ክርስቶስ መስቀል መዳኛችን ነው፣ ኃይላችን ነው፣ ትምክህታችን ነው ብለን የምንናገረው መጽሐፍ ቅዱስን መሰረት በማድረግ ነው። እኛ ኦርቶዶክሳውያን ስለ መስቀል ስንናገር 3 ነገሮችን እየተናገርን ነው። የመጀመሪያው መስቀል ብለን የምንጠራው በጌታችን በኢየሱስ ክርስቶስ ላይ የደረሰውን መከራ መስቀል በማለት እንናገራለን። ይህም ደግሞ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ክርስቶስ ግን ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ተብሎ እንደተጻፈ ጌታችን ኢየሱስ ክርስቶስ የተረገሙ ሰዎች የሚሰቀሉበትንና የሚቀጡበትን የመጨረሻውን መከራ የተቀበለው ስለ ሰው ልጆች ብሎ ነው። ስለዚህ እርግማናችንን ወስዶ ኃጢአታችንን ተሸክሞ እኛን ሁላችንንም ከሞትና ከባርነት ነፃ ሊያወጣን በሥጋ የተገለጠው ጌታችን ኢየሱስ ክርስቶስ ስለ ሁላችንም የተቀበለውን መከራ መስቀል በማለት እንናገራለን። ሁለተኛው መስቀል ብለን ስንናገር ኢየሱስ ክርስቶስ የተሰቀለበትን ዕፀ መስቀል ነው። ያንን ክርስቶስ የተሰቀለበት ዕፀ መስቀል መከራ የተቀበለበት ዕፀ መስቀል ቅዱስ ሥጋውና ክቡር ደሙ የፈሰሰበት ስለሆነ ከክርስቶስ ቅዱስ ሥጋና ክቡር ደም የተነሳ እጅግ የተቀደሰ ሆኗልና መስቀሉን ዕፀ መስቀሉን መስቀል በማለት እናከብራለን። ሶስተኛው በክርስቲያኖች ላይ የሚደርሰው መከራ መስቀል ተብሎ ይጠራል። ጌታችን ኢየሱስ ክርስቶስ እንደተናገረው እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ስላለ። ስለዚህ ኦርቶዶክሳውያን እንኳን ለ2018 ዓመተ ምህረት የመስቀል በዓል መታሰቢያ በሰላም አደረሳችሁ እያልኩኝ ስለ መስቀል ስናስብ እነዚህ 3ቱን በጥንቃቄ መገንዘብ እንደሚገባንና የማንረሳቸው እውነት እንደሆኑ በጥንቃቄ እንድናስተውላቸው ከወዲሁ መልእክቴን አስተላልፋለሁ። በዓለ መስቀልን በሰላም አሳልፈን ለዚህ በቅተናል። ከዚህ በኋላ ያሉት ደግሞ አሁን ጽጌ ይገባል። እንደ እግዚአብሔር መልካም ፍቃድ ደግሞ ስደቷን የምናስበባቸውን ጊዜያትን ነው ከዚህ በኋላ እንግዲህ ለ1 ወር ከ6 ቀን እስከ ህዳር 6 ባለው ውስጥ የምንቆየው። ለዛ ያብቃን እግዚአብሔር። ወደ ቀጣይ መረጃችን እናመራለን። ከዚህ ጋር በተገናኘ አልወጣንም፣ ብዙ ትርፍ የምናተርፈበት ትምህርት ስለሆነ ነው። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ሰፋ አድርገው የመስቀሉ ክብር ላልገባቸው አካላት ድንቅ መልእክት አስተላለፉ። ግድ የላችሁም፣ እስከ መጨረሻው ተከታተሉ። የምናመልከው ልብ ብላችሁ ስሙ። የምናመልከው መስቀሉን ሳይቀር ፍጻሜ ነው። መስቀሉን ሳይቀር በመስቀሉ ላይ የተሰቀለውን ክርስቶስን ነው። መስቀል መንበር ነው። አሁን የኢትዮጵያ ጠቅላይ ሚኒስትር ወይም የሌላ ሀገር ጠቅላይ ሚኒስትር በመኪና ቢመጡ መኪናይቱን እጅ ብንነሳት አሁን መኪናይቱን እያነገስናት ነው፣ ሰውየውን እያከበርን ነው? እስኪ ንገሩኝ፣ ማንን ነው የምናከብረው? ሰውየውን ነው። እንዴት እናንተ እንዴት መኪና ንጉስ ስላላችሁ የሚል ሰው እብድን መሆን አለበት ማለት።
እኛ መኪናይቱ ውስጥ ያለውን ሰውየውን ጠቅላይ ሚኒስትሩን ያከበርነው አይደለም እንዴ? መኪናይቱን አይደለም። ለመስቀል ስንሰግድ የምናከብረው ከመስቀሉ ላይ ያለውን መድኃኔዓለምን ነው። መስቀል አሁን መልካ መስቀሉን ብታዩት ሰላም ተመልከቱ። ሰላም ለስትንፋስከ ሰላም ለቆምከ ብሎ የሚናገረው ክርስቶስ ነው። ሰላም ለቆምከ ብሎ አካለ መለኮት አካሉ ነው የሚለው። የክርስቶስን አካል ነው የሚያመሰግን መስቀል ብሎ ማለት ነው። ይሄ መስቀል የክርስቶስ መንበር ስለሆነ ነው የምናመሰግነው። ዝንቱ መስቀል መንበረ ነበልባል ዘኪሩቤል ቢጽ አምሳለ ስምኪ ማርያም ርቧ ሆያት ወግጽ ሁሉ ነገር አዋሃዘ ደመ ወማየ በኢየሩሳሌም ወግብጽ። ይሄ መስቀል ይላል የኪሩቤል ባልንጀራ ነው። አንድ በሉ አንድ ነው የምትሉ ስ ቀ ል እሺ አራት ኪ ሩ አይ ለብቻ አንድ ኪ ሩ ቤ ል አራት ኪሩቤል ማ ር ያ ም ማርያም ስንት? እነዚህ ሶስቱም አራት ፊደል አላቸው። ሶስቱም የክርስቶስ መንበሮች ናቸው። ድንግል ማርያምም መስቀልም ማንም ሀንጉስ ሊያስፈርድ የፈለገ ሁሉ ሀንጉስ ዙፋን እንደሚሄደው ከክርስቶስ ፍትህ የፈለገ ሁሉ ወደ መስቀል ይመጣል። ከመስቀል የመጣ ሁሉ ርቦት እንደሆነ ስጋውን በልቶ ይሄዳል። ጠምቶት እንደሆነ ደሙን ጠጥቶ ይሄዳል። ዕዳ ኑሮበት እንደሆነ በመስቀሉ ቀዶለት ይሄዳል። ጠላቱን አጋንንትን ደግሞ ድል ቀጥቅጦ ይነሳቸዋል። ስለዚህ መስቀል የዚህ ሁሉ ምንጫችን ነው። ይሄም መስቀል ከዚህ በኋላ ተመልከቱ፣ መስቀልን መካድ የክርስቶስን ትንሣኤ መካድ ነው። የክርስቶስን ቤዛነት ጭምር መካድ ነው። መስቀልን ግን አናመልክም። የምናመልከው ክርስቶስ ነው ብያቸዋለሁ። አሁን ክርስቶስ እንደተነሳ ማስረጃ ይሆን ዘንድ በመስቀሉ ላይ ብርሃኑን እየገለጠ አስቸገራቸው። አይሁድ ለምቀኝነት አያርፉምና እንግዲህ እሱ ሞትኩ ተነሳው እያለ ሲበጠብጠን ይኖራል። ምስጋና ይግባው። ደግሞ መስቀሉ ደግሞ እንዲህ ሲረብሸ ሊኖር ነው። እናጥፋው ብለው ተማማሉ። ከዚህ በኋላ ማንም ሰው ጥራጊ ባነሳ ቁጥር ጠርጎ የቤቱን ጥራጊ ከመስቀሉ ላይ እየወሰደ ይድፋ የሚል አዋጅ ነገሩ። እየወሰዱ ሁላቸውም የኢየሩሳሌም ሰው በሙሉ ጥራጊውን እየጠረገ ይጥልበት ጀመር። መቼስ አንድ ሰው ክፉ ስም የሰጠውን ሰው ሁሉም ሰው አይደል የሚሰድበው? እንደዚያ ማለት ነው። የወደቀን አጥር ማንም ይገፋዋል እንደሚባለው ማለት ነው። ሁሉም ሰው ከዚያ በኋላ ጥራጊ ይጥልበታል። እንደኛ ሀገር ሰው የኛ ሀገር ሰውና የእስራኤል ሰው እኮ አንድ ነው። የኛ ሀገር ሰው የኢትዮጵያ ሰው ሳይገባው ይደግፋል፣ ሳይገባው ይነቅፋል። እንደዚያ ነው ማለት። ሲያጨበጭብም አይገባም። እያጨበጨበብና ይሁን እያጨበጨበልና ይሁን አይገባም። በጣም ኃይለኛ እኮ ነው የኢትዮጵያ ሕዝብ። እንደ እስራኤል ቂመኛ ነው ደግሞ ማለት ነው። እየሳቀው አሁን ከፍቶት ሁሉ የኢትዮጵያ ሰው ይስቃል። ከፍቶት ሁሉ ማለት ነው። ልቡ ደግሞ ኃይለኛ ነው በእውነቱ ማለት ነው። እንዲያው እንደ ኢትዮጵያ አለ መሰላችሁ? በጣም ዓለም ሁሉ እኮ የጨነቀው እኮ እንዴት ያሉ ሕዝቦች ናቸው እየራባቸው የሚጠግቡ እንዲሁ በእውነት እኮ ማለት ነው። እየራባቸው የሚጠግቡ ደካማ ሆነው የሚያሸንፉ ምን አይነት ሕዝቦች ናቸው? ሳይማሩ የሚያውቁ። ስለኛ እኮ እንግራችሁ እኛ እኮ እንኳን ኢትዮጵያውያን እንኳን የመጽሐፍ ቅዱስ ክብር የታሪክ አባት የሚባለው ሄሮዳተስ የሚባለው ሰው እየጻፈውን ክብራችን እንኳን ብዙ ነው። ግሪካዊ ሰው እየጻፈው ኢትዮጵያውያን አለ ውብ መልክ ያላቸው፣ ጨዋታ የሚያውቁ፣ ቁም ነገር ያላቸው፣ ፈትፍተው የሚያጎርሱ፣ የሰው ገንዘብ የማይነኩ፣ ጥበብ ያላቸው፣ ሀገር የማያስደፍሩ ጀግኖች፣ ሰውነታቸውን የሚያድሱበት መንፈሳዊ ቅዱስ ውሃ ያላቸው ጸበሉን እኮ ነው ማለት ነው። ኢትዮጵያውያን እንደዚህ ናቸው ብሎ የታሪክ ጸሐፊው ጽፏል ማለት ነው። እኛ ኢትዮጵያውያን መልካችን እንደ እግዚአብሔር ያለ መልክ ነው። ልባችንም አጥተን እንኳን እንዲያው የለኝም አንልም እኮ አይደለም። ኩራት ነው የሚለው ሁሉ የኢትዮጵያ ሕዝብ እኮ እንዲያው አስደናቂ እኮ ነው። ለዚያም ለምን መስራችሁ እግዚአብሔር ስላለን ነው። አሁን እኮ እየኖረ ሰው እንዴት እንደሚኖር ራሱ ታምር ነው። እንደ እስራኤል መና እየወረደለት እኮ ነው። አሁን ኢትዮጵያ አሁን መና አይወርድም? ይወርዳል። ካልወረደ እንግዲህ አሁን ምኑ ነው? ክብሪት አሁን ስንት ብር ነው? አሁን እኮ እግዚአብሔር መና ኢትዮጵያ ውስጥ ያወርዳል ብዬ ነው እኔ የማምን። አውርዶ ነው እንጂ እንግዲህ አሁን በህዳር በታኅሳስ አምና ታስታውሳላችሁ አይደል? ጤፉ በጣም ይዞ ነበረ። ያዘ ሲባል ዝናብ መጣ። ያን ዝናብ በዚህ ጦርነት ላይ ዝናቡ ደግሞ ቢዘንብ ምን በልተን እንከርም ነበረ። የእግዚአብሔርን ውለታ የሚያስበው የለም። ያንን ዝናብ እግዚአብሔር እፍ ብሎ ወሰደው። የኢትዮጵያ አስተዳዳሪዋ ገዥዋ ቅዱስ እግዚአብሔር ነው። የሚያስብላት እግዚአብሔር ነው። የሚያኖራትም እግዚአብሔር ነው። በመስቀሉ አጥርነት ትታጠራለች። አማሌቃውያንን
ስትመታ ጎልያድን ስትቀጠቅጥ የነበረችው ታቦተ ጽዮን አክሱም ጽዮን አለች። እውነት አይካድም አይደለም እንዴ? አጋንንትን ድል የነሳቸው መስቀል ግሸን ማርያም አለ። ቅዱስ ላሊበላ የሰማይን መቅደስ አይቶ የሰራው መቅደስ ላሊበላ አለ። ኢትዮጵያ በእነዚህ አጥር ነው የምትጠበቀው። በቅዱስ ያሬድ የአቡነ ሰላማ መስቀል አለ። የቅዱስ ያሬድ መስቀል በመላእክት እጅ ተባርኮ የወረደው ደግሞ ጣና ቂርቆስ አለ። የእነዚህ ሁሉ አጥር ይጠብቀን። በዚህ እንጠበቃለን። እጅግ አስደናቂ መልእክት ነው። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን የእስራኤልን ከኛ ጋር አዋህደው አስደናቂውን ነገር የመስቀሉንም ታሪክ ጨምረው ያስረዱን። ውድና ኩራት ቤተሰቦቻችን እየጨረስን ነው። የመጨረሻውን አንድ ደስ የሚያሰኘውን መንፈሳዊ መልእክት ላቅርብላችሁ። የእናቴ ልጅ መጋቢ ሃይማኖት አባታችን እንዲህ ይላሉ። በየንግስ በዓላቱ በቤተ ክርስቲያኗ አካባቢ ነጋዴዎች ሰፍረው መተላለፊያ ጠፍቶ መግቢያ ጠፍቶ ብንራመድ ዱላ ቀረሽ ስድብ እየተሰደበን በአሕዛብ ሸቀጥ መንገድ እየዘጉ ነፍስ የላቸውም ታቦቱን አይከብሩም። ምትገዙኛ እኛ አይደለንም አብረን እንዳንጠፋ የሚሰሙ ከሆነ ታቦቱ በሚወጣበት ቀን ታቦቱን አክብሩት። ነጋዴዎቹም ባለሱቆቹም ቅዳሴ ሲቀደስ ዕለተ ሰንበት ለምትነግዱ ሰዎች አትተርፉም አታተርፉም፣ እንዳትለፋ ነግዱባት አላለም፣ እረፉባት ነው ያለው። ትንሣኤ ናት። በአሕዛብ ሸቀጥ እየተደናቀፋችሁ ታቦት ለማክበር አትምጡ። የምትገዙትም በሌላ ቀን ግዙ፣ እረፉ። እሁድ ሰንበትን ንግድ፣ ቅዳሚት ጋብቻ ደርግ አመጣ። እስከ ደርግ 11 እስከ 66 ዓመተ ምህረት 67 ዓመተ ምህረት ድረስ እሁድ ሰንበትን የከፈተ ይቀጣ ነበረ። ሱቅ የከፈተ ሰርግ ግንቦት ቅዳሚት አልነበረም። ግንቦት ሰርግ፣ እሁድ ቅዳሚት ንግድ። እግዚአብሔር የለም አሉ፣ በድፍረት ገቡ። እነሱ የሉም ዛሬ። ሰርግ እሁድ፣ ማክሰኞ፣ ቀለበቱም ሐሙስ ነበር። ሌላው በፕላስቲክ የተሰሩ ስዕሎች እንዳትገዙም እንዳታሰሩም፣ በወረቀትና በመርዱፋችን በጨርቃችን በካኪው ረፉ። የእናቴ ልጅ ሌላው እባካችሁ ጉባኤ ስትሰሩ የመምህራኑ የዘማሪያኑ ፎቶግራፍ አይውጣ። ከዚህ እስከዚህ ጉባኤ ሰርተናል፣ በቃ የሚመጣ ይምጣ። ሰው አምላኪ አታድርጉት። ሌላ ምን ጭነት አለ? ይብቃ፣ አይውጣ ፎቶግራፍ አታውጡ። ሌላው ማስጠነቀቃችሁ እናቶቻችን ቀሚሳችሁን ተጠንቀቁ። የእናቶቻችን ቀሚስ የመስቀሉ ጥልፍ ከእምብርታቸው አልፎ አያውቅም። ተዘቅዝቆ እግር ላይ ቆርጣችሁ ወደ ላይ አዙሩት። ነግሬያለሁ። መስቀል እየተረገጠ ጫማችሁን መርምሩ፣ ምንጣፋችሁን መርምሩ። መስቀሉን እያስረገጡ ነው ያሉት። በብርጭቆ ቂጥ ላይ ይሳላል። እዚህ ጋር ያለው መስቀል ልክ አይደለም፣ ታች አይደረግም። መስቀል ጎን እዚህ እንደዚህ ነው የሚሆነው። ሁሉን ነገር ተጠንቀቁ። መንበር የምታሰሩ ሰዎች ያለፈው አልፏል። ሐረግ ብቻ ነው መንበሩ ላይ የሚሰራው። ሐረግና መስቀል። መስቀሉን ቦታ አለው በምዕራብ አካሉና በምስራቅ አካሉ። በሰሜንና በደቡብ መስቀል አይቀረጽም መንበሩ ላይ። በሰሜን ባለው በር መስቀል አይደረግም። ከተደረገም አቅጣጫው አይቀይርም። ወደዛ ዞሮ መስቀል አይደረግም። ወደ ደቡብ ዞሮ መስቀል አይደረግም። ሌላውን እግዚአብሔር ያስተምራችሁ። ሰንበትን ጠብቁ፣ ራሳችሁን ጠብቁ። ከቤታችሁ አትውጡ። የዓርብ ውሃ እያሉ እናቶቻችን ተጠቅመውባታል። ሰንበትን አክብረው። ርዕስ እሰጣችኋለሁ። የአባቶቻችን አምላክ ከኛ ጋር ይሁን። መንፈስ ቅዱስ ይጀምራል፣ ራሱ ይጠቀልለዋል። የእናቴ ልጅ መጋቢ ሃይማኖት
እጅግ አስደናቂ የሆነ መልእክት አስተላልፈዋል። መልእክቱ ለሁላችንም ነው። የተወዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። ወንድማችሁ ሉል መብራቱ ነኝ። ያሮስ እናንተም የኛም ነው።